አርገን ጆን ዳሌን በሽታውን ቶሎ እስር ቤት ይወጋነውን ማለት ነው ቶሎ አፋጥንለት አው ምግብ እንዳይበላ ምግቡ ዳይጀሪ እንዳያረግለት አርገው ዲቃላዎቹንም ስህተቶች ምክንያት ብቻ አዶናይና ጃኒ ጎንደር ላይ ተጣልተው ነበር ኢቭን ወደ አዲስ አበባ ሲመለሱ አብረው አልተቀመጡም ምን የነበረው ቪዲዮ በመጀመሪያ ነገር የላካችሁት ኪዲ በዚህ እድሜሽ ለቃቃሚና ቀንጨራ የሆንሽ ልጅ ዛክ መጥቶ ሲጣፋ ደግሞ ምን እንደሚውጥሽ እናያለን ጃኒ እየተራመደች መጣች ማለት ነው ከዛ ለኔ ውጪ ነበርኩኝ ኤልሻሬ ውስጥ ነበረች ብቻዋን ማለት ነው ምንም እንትን 2 አመት ከቆየ እግዚአብሔር ነው ማለት ላይቭ ላይ ጥንቆላ ጀምራ ነው ወይስ ምንድነው? ግራ ገባን እኮ። ግን ምን ህዝቡ ምን እየሆነ ነው ያለው? ግን አበደ እንደ ቆይ ህዝቡ ኪዲ በዚህ እድሜሽ ለቃቃሚና ቀንጨራ የሆንሽ ልጅ ዛክ መጥቶ ሲጣፋ ደግሞ ምን እንደሚውጥሽ እናያለን። ዛክ ነው ዛኪ ነው ዙጲ የሚባለው ይሄ እንትንሽ ማለት ነው። ልቃ በሄድሽበት ወሬ ትለቃቀሚያለሽ፣ በሄድሽበት የሰው ወንድ ትለቃቀሚያለሽ። ይሄውን እንደሰማሁት የእናትሽን የእንጀራ አባትሽ ነው ምናምን ጋር አብረሽ ተኝተሽ ከቤት አስወጣቻት ብለው የጀርመን ሰዎች እየጻፉልሽ ነው። ዋና የወሬ ለመለቃቀም ቡና የምታፈላው እሷ ናት። እቺ ሴትዮ የቀራት ቲክቶከር የለም። ሁሉም የተረገጡ ነው። ያልተረገጠም ጊዜውን ነው የጠበቀ ያለው እንጂ በቃ መረገጡ አይቀርም። በዛው ስትሳደብ በጣም በቃ እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቼው ከጆሲ ጋር እያወራን ነበር። ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። ያውቀዋል እኮ ሙድ ያዘ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ፣ እሱ ማለት ነው ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ ለኔ ውጪ ነበርኩኝ ኤልሻሬ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነሽ ነው ምናምን ብያት፣ ቆይ ኤልሻሬ ልጥራት ኤልሻሬ ጋር ሁኚና አንቺ እኔ አዶናይን ጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም።
ስለዚህ ጆሲ ምስክር ነው ከጆሲ ጋር። አዎ ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ይሄ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻሬ እንዴት ይደውልባታል ብላ ኤልሻሬ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለችው ስትል ሲል ኤልሻሬ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻሬ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈልገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውል አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናሊ ስለሌላ አይመለከትም። ግን እዛ ጋር ማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው፣ ናፒ አለ፣ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን ቀስ በቀስ ሀቁ እየወጣ ነው። እስቲ ሌላ ቪዲዮ አለ እኔ ውስጥ ጃኒ እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ገባ ይሁን አዶናይንም እንደዛው። እንዲያውም ከእናንተ እኮ እኔ ጃኒን ልሻታለሁ አንዴ ቀልቧን ገፍፌው ነበር እውነት ለመናገር ገባ ይሄን አሁን በተለ ማለት ነው ዮኒ እኔና ኤልሻዳይ እንዲህ ቁጭ ብለን በስነ ስርዓት የምንቀጣጣ ሰዎች ላይቭ እንኳን በስነ ስርዓት እየገባን ያለውን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባት ቁጭ ብዬ ጌም እንኳን በስነ ስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? እዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ። ግን እንዴት አድርገው አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው ማለት ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። ለማንኛው ነገር በቃ እሱ ቲክታክ ኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናትና ሁሌ እንኳን ለሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለሷ የምላት የቲክታክ ኩዊን አንቺ ነሽ ነው የምላት እንጂ ሌላ ምንም እንትን ልል አንችልም ጋይስ። አሁን ሰው እያለ ያለው እኮ ማን ነው ቪዲዮን ቀርጾ ለሊያሾ የላከላት ነው። ጎንደር ሌስ የነበሩት እነዚህ ናቸው፣ ወንዶችም ነበሩ። ግን ያው የተጠረጠሩ ያሉት እነዚህ ናቸው። እና ማን ነው ቪዲዮን ቀርጾ የላከው እኮ ሰው አሁን ይሄን በጣም ማወቅ ፈልጓል። እናም የተጠረጠሩ ያሉት ደግሞ ሁለቱ ናቸው። እነሱ ደግሞ እኛ አይደለንም እያሉ ነው። አንድ ነገር አለ መናገር የምፈልገው ላለመናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔም የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይ ዶንት ማይንድ፣ ግድ የለኝም ለሰዎች ፍቅር ብዬ ያደረኩት ስለሆነ። ግን ሳስበው ለምን አልናገርም?
ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትላንትናም ዳርዳር ብያችኋለሁ። ለዚህ ተናገሪ እንጂ አንጀታችንን በላችሁ እና ፐርሰናሊ ኪዱ ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከሷ ጋር ያለችውን የባርባራን ጓደኛ አከብራታለሁ። ማናት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከከሌ ጋር ተጣላች ምናምን ቅብርጥሴ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይና ጃኒ ጎንደር ላይ ተጣልተው ነበር። እንግዲህ ብዙ ሰው የማታውቁት ነገር ሊኖር ይችላል። ግን ያው ዛሬ አዶናይ በሚሰራው ቪዲዮ ላይ እንት ከሰጣችሁ መስማት ትችላላችሁ። ከዛ ውጭ ግን አላቅም። እሱ ራሱ ወጥቶ የሚናገረውን ስለማላቅ የሚናገረው ላይ ወይ ልትሰሙ ትችላላችሁ፣ ወይ ደግሞ ራሱ ጊዜውን ችሎ ሊወጣ ይችላል። ምንድነው ቶሎ ተናገሪ ልትሉ ይችላላችሁ። ግን እኔ ባይዘው አንድ ነገር ሰው አምኖ ሲነግረኝ ለመናገር በጣም ይከብደኛል። ግን ይሄ ደግሞ ትክክል ያልሆነ ነገር ስለሆነ ነው። ሁሉም ሰው ይህ ጨምሮ ያናገራችሁ ሁሉ ወዳጃችሁ ነው፣ ጓደኛችሁ ነው ማለት አይደለም። ታስታውሳላችሁ ማናት ኪዲ ቀለበት ስታስር አሁን የሰጠቻት ለጃኒ ነበረ። ያ ማለት ዩአር ኔክስት ማለት ነው፣ የሚቀጥለው አንቺ ነሽ ነበረ። አዎ ልክ ነው፣ እሷ ነበረች። ስለ እውነት አስበው ነበረ ምናምን በጣም ትልቅ ነገር አስበው ነበረ። ከዛ ግን ጎንደር ላይ የጎንደር ህዝብ እንደዛ በፍቅር በክብር ተቀበሏቸው። በአንዳንድ ስህተቶች ምክንያት ብቻ አዶናይና ጃኒ ጎንደር ላይ ተጣልተው ነበር። ኢቭን ወደ አዲስ አበባ ሲመለሱ አብረው አልተቀመጡም ምናምን። ግን ይህንን ነገር ቪዲዮውን ሁሉንም እዛ የነበረውን ቪዲዮ በመጀመሪያ ነገር የላካችሁት ኪዲና ኤልሻዳይ ናችሁ። ለማ ለሊያሹ እኔ ከማን እንደደረሰኝ መናገር አልፈልግም፣ ግን እናንተ እንደላካችሁ እርግጠኛ ሆኜ ነው የምናገረው። ምክንያቱም እናንተም ለሊያሹ ያላችሁን አመለካከት አውቀዋለሁ፣ ሊያሹ ለእናንተ ያላትን አመለካከት አላውቀው። አይኖ አውቃለሁ፣ ዘባራቂ ናት፣ ፊት ለፊት ነው ፍርጠጥ አድርጋ የምትናገረው ምናምን። እናንተ ግን የሄዳችሁበት መንገድ ትክክል አይደለም። እንደ ጓደኛ ሆናችሁ ቀርባችኋት ብዙ ነገር ማለት እኔ አላቅም። ኢትዮጵያ ውስጥ ያላችሁ ቲክቶከሮች ለምን በዚህ ደረጃ እንደምትተናነቁና እንደምትጠላሉ አይዶን አልገባኝም። ስለ እውነት ግን እኔ ቪዲዮ የተላከልኝ ከዛው አካባቢ ከሌ አለ አንድ ቀን ይወጣል። ከዛ በኋላ ግን እውነት ለመናገር ብዙ ቪዲዮ ለሊያሾ የጃኒን የላከላት ግን እሱንም ወደዋለሁ አከብረዋለሁ። የሚሰራው ብዙ ጥሩ ነገር ቢኖርም የጃኒን አንዳንድ ነገር የላከው ራሱ ጆን ዳንኤል ነው ለሊያሾ። ያ እኔ የማውቀው ብዙ ነገር ይመጣልኝ። ከዛ ይሄ እርግጠኛ የሆነ ነገር ነው የምናገረው፣ ትክክል ያልሆነ ነገር አይደለም። ቪዲዮ መለጠፍም መፖሰትም አያስፈልግም። ራሱ ጆን ዳንኤል ወጥቶ በእናቱ ምሎ እኔ ለሊያሾ አላኩላትም ብሎ ይናገር። ከዛ ሊያሾ ለምንድን ነው ጃኒን የምትሰድባት? ምን ማረጋገጫ ይዛ ነው? ማን ይላከላት? ራሳችሁ መጠየቅ ነው። ሊያሾም ወጥታ መናገር ትችላለች። ጆን ዳንኤልም እውነቱን መናገር ይችላል። በቃ ሰው ሲጣላ ሲናደድ የሚያደርገው ብዙ ነገር ነው። በመኪና እየሄደ የሚሰጣት እሱ ራሱ ይሄ እውነት ነገር ስለሆነ ነው። ከዛ በተረፈ ግን ጃኒና አዶናይን እዚህ ነገር ውስጥ እንዲገቡ ያደረጋችሁት አም ሶሪ ቱ ሴይ ዛት ኤልሻዳይና ኪዲ ናችሁ። ጃኒ የዋህ ናት፣ ስለ እውነት ለመናገር እብድናት ቀውጢናት ምናምን። ግን እዚህ ያደረሳችኋት እናንተ ናችሁ፣ ያደረሳችኋቸው እናንተ ናችሁ። እኔ መጀመሪያ ስለማቅ ተናግሬያለሁ። ከመጣላታችሁ ከመስማቴ በፊት ያ ነገሮች ሁሉ ሲሆኑ መጥቼ አንድ በጣም በጥምቀቱ ጊዜ አስነዋሪ አጸያፊ ነገር ሰምቻለሁ። መናገር ከበደኝ ያልኩበት ምክንያት ይሄ ነው። መናገር ስላልፈለኩ ነው። እና እንግዲህ እንድትጣሉ ምናምን አይደለም፣ ግን ሰዎች ጓደኛ ሆነው ቀርበዋችሁ ምን ያህል እንደሚቀኑባችሁም በዛው ታውቃኔ። ኤልሻዳይ ቆንጆ ነሽ፣ ምንም የሚጎልሽ ልጅ አይደለሽም። ስለ እውነት ለመናገር አንቺም ትንሽ ጊዜ በኋላ ቀለበት ልታስሪ ያሰብሽ ልጅ እንደሆን ሻቃለው። አንድ ባለሀብት
ትን እንደሚልሽ አሁን ያለሽበት ቦታ እንድትደርሽ ያደረገሽ ምናምን ነገር አለ። ግን ምንም ሳይጎልሽ በዚህ ደረጃ ለምን ምን አረገች? ታናሽሽ ናት ብታድግ። የእሷ እድገት ያንቺ እድገት ነው። አንቺ እግዚአብሔር ሁሉን ነገር የሰጣሽ ሴት ነሽ። ምንስ የእሷ ነገር እኔ አይገባኝም። መቼም የእሷም የኪዲም የሌላውም ለአንቺ ሊመጣልሽ አይችልም። የራስሽ ነገር እግዚአብሔር በፈቀደው የሚሰጥሽና ያለሽ ነው። ኪዲስ ብትሆኝ ምንም የጎደለሽ ልጅ አይደለሽም። ይኸው ቀለበት አድርገሻል። እግዚአብሔር የሚያደርግላችሁ ይበዛል እናንተ ከምትፈልጉት ይልቅና እንደኔ እንደውም እውነቱን ልንገራችሁ ሰው የሚያከብራችሁ ጨዋነትን በተሞላበት በቃ ቪዲዮን የላክነው ከጎንደር ለሊያሾ እኛ ነን። ጃን ዳንኤልም የጃኒን ብዙ ነገሮች የላኩት ለሊያሾ እኔ ነኝ። ይቅርታ በቃ ብላችሁ ወደ እንትኑ ሌላው ይሄ እዚህ ሚዲያ ላይ ያረጠውና እንትን ያለውን ተውት። እኔንም ተውኝ። ግን እውነቱ እሱ ነው። እኔም የተላከልኝ ከእናንተ መሀል ስለሆነ ነው። ግን እንደዚህ ብዬ ስም መናገር ስለማልፈልግ ሊያሾ ቢዝነሷ ነው። ዩቱብ ላይ መለፍለፍ ስላለባት ወጣ ይሄ ነው ብላለች። ግን አሁን እነሱ ራሱ ስለ ሊያሾ የሚሉት ነገር ሊያሾን ራሱ አያምኗትም። በዚህ አጋጣሚ ሊያሾ ራሱ አያምኗትም። ስትመጣ እንኳን አታውሩ ብለው የሚሉ ልጆች ናቸውና ለኔ ላካችሁት ለሷ ልካችሁላታል። ስለዚህ በቃ ጨዋነት ነው። ውጡና በቃኛ ለፈን ነበረ። ለክፋት እንኳን ባትሉ ለፈን ብለን ነበር ያደረግነው። እውነቱ ይሄ ነው ብላችሁ ብትናገሩ ጥሩ ነው። እኔ ግን እርግጠኛ ስለሆነ የምናገረው ይሄ ሚዲያ ላይ ያለው አፉን የሚከፍተው ምኑ ለሞቅታ ለድምቀት ብሎ ነው፣ ለዩቲዩብ ለፎሎ ለምናምን ብሎ። እውነት ግን እናንተ ናችሁ ያጠፋችሁት። ስለዚህ እህታችሁ ናት። አንድ ነገር ብትሆን እናንተ ሳይጸጽታችሁ ምን በእርግጥ ስተት ነው ናዩ ልጅ ወልዳ ምናምን መሀል ላይ በመግባት ምናምን ግን ቢሆንም እሱ ሳይሆን እናንተ ያደረጋችሁት በጣም ከባድ ነው። እቺ ልጅ ራሷንስ ብታጠፋ አንድ ነገርስ ብትሆን ምንድነው የተጠቀማችሁት? እነሱ የታሰበው ዱባይ ላይ ቀለበት ሰርፕራይዝ ሊያረጋት የነበረው ለምን ያ ሁሉ እንዲበላሽ አረጋችሁ? ምንድነው የተጠቀማችሁት? ምንድነው ያገኛችሁት? እናንተ ግን ዘላለም ዓለማችሁን ሰዎች እንዲፈሯችሁና እምነት እንዲጎልባችሁ ያረጋችሁት። እቺ ልጅ ግን እመኝኝ ነው የምላችሁ። እንደውም ጃኒ በጣም በኃይለኛው ትልቅ ቦታ የምትደርስ ልጅ ነች። አባቴ ሙት ትልቅ ቦታ የምትደርስ ልጅ ነች። እና በቃ በዚህም በዛም ሳይባል እኔ እናትም ነኝ እህትም ነኝ ሴትም ነኝ። የምነግራችሁ እንደ ታላቅ እህት የምነግራችሁ ይቅርታ ጠይቁ። በቃ ያጠፋችሁትን ጥፋት ታውቁታላችሁ ስላለን ይሄን በኤቪደንስ ስላለ ነው የምናገረው። ውጡና ይቅርታ ጃኒ ይቅርታ ሁሉንም ሰው ብትሉ ለእናንተ ይጠቅማችኋል። ቴንኪዩ። እኔ የማውቀው ይሄንን ነው። እነሱ ናቸው ቪዲዮን ወደዛ የላኩት። በቃ ያኒም ሊያሾ ጃኒና አዶናይ ጎንደር ላይ ሲጣሉ ቪዲዮ ተቀርጾ ተልኮልኛል ስትል ህዝቡ ጠርጥሮ ነበር። ኤልሻዳይና ኪዱ በዛ ሳስል ነበሩ እዛ ጎንደር ላይ በቃ እነሱ ነው የሚሆኑት ብሎ ህዝቡ ጠርጥሮ ነበረ። ያው በመጨረሻም እንደሰማችሁት ነው ሊያ ኩዊን እነሱ ናቸው ቪዲዮ ቀርጸው የላኩት እያለች ነው። ኤልሻዳይና ኪዱ ደግሞ እኛ አይደለንም እኛ ከሆነን ቪዲዮ ይውጣ እያለች ነው። ብቻ ዞሮ እኛ አይመለከተንም ፋሚሊ የሚመለከተን ጉዳይ ነው ማንሳት ያለብን እዚህ ጋር። ሊያሾ ጎንደር በፕራይቬት ሩም ውስጥ አዶናይና ጃኒ ሲጣሉ ማን ነው ቀርጾ የላከልሽ? እንግዲህ ብዙ ቲክቶከሮችን ሄዱት አርቲስቶችን ሄዱት ትልልቅ ሰዎች ናቸው። ፕራይቬት ሩም አካባቢ ማን ነበረ ሲጣሉ ጠብቆ ቀርጾ የላከልሽ ሰው ማን ነው? ቴንክ ዩ። ይሄም እኮ ወንጀል ማን ነው? የኢትዮጵያ ህዝብም እየጠበቀን ያለው ማን ነው? ወይ ቪዲዮን አውጡት ወይ ደግሞ ሰውየውን ተናገሩ። ቪዲዮ አለን እያላችሁ ህዝቡን አንጀቱን በላችሁት እኮ። ሊያኪንም አይታችኋታል። ቪዲዮ አለኝ እያለች ነው። ሊያሾም እንደዛ እያለች ነውና ህዝቡን አንጀቱን አትብሉት። ወይ ቪዲዮን አውጡትና ወይ ደግሞ ማን እንደሆነ ተናገሩ። ጃንዬ እንኳን ደስ አለሽ እያላችሁ ንገሯት። እንኳን ደስ አለሽ ጃኒ፣ እንኳን ደስ አለሽ። ጠላቶችሽ በሙሉ እየተዋረዱ እየወደቁ ነው። በነገራችን ላይ ዛሬ ሳወራቸው ኤልሹንም ኪዱንም ሳወራቸው ጃኒ አብራቸው ነበረች። ቪዲዮ የሚባል ኧረ እግዚአብሔር ምስክሬ ነው ያለችው ጃኒ አብራ ነበረች። አያችሁ ምን ያህል ጠላት እንዳላት፣ ምን ያህል ክፉ ሰው እንዳለ፣ ወዳጆችን ለማጣላት የት ድረስ እንደሚሄዱ እንድታውቁት። የት ድረስ እና ሊያኩዊንና ሊያሾ ውሸታቸውን ነበር ማለት ነው። ያ ቪዲዮ ተቀርጾ ተልኮልናል ምናምን እያሉ የነበሩት
አሁን እዚህ ጋርም ሰምታችኋታል፣ ሊያኪንን ሰምታችኋታል። እኔ ቪዲዮ ተቀርጾ ተልኮልኛል ኤልሻዳይ እና ኪዱ ናቸው አሁን እያለች የነበረችውና ድራማ ነው ማለት ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።